ወይስ ከምን አንጻር? አፈሰ 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 አፈሰና አፈሱ አፈሰችና አፈሱ ነው። እንደማፈቅር በምን ተረዳ ነው? እኔ አብርሃም እሺ እዚህ ስደርስ አይ ምን አለ መሰላችሁ ጋይስ አይኗ ላይ ወዳጅ አክታ ታድርግሽ። እኔ የመጣው ሰዓት ምንም በቃ እንደ ወንድሜ ነበር ማየው። ቀስ በቀስ ነው እሺ ፍቅሬ የተቀየረው ነው እንዴ? አዎ ነው መሆንም እንደ ወንድሜ ነው ማየው ነው። አዎ እኔም እንደ እህቴ ነሽ እኔም እንደ እህቴ እንታይና ከዚህ በኋላ ያለንን ታይማችን እንደዛ አይነት መልኩ ደግሞ ሁለተኛ ሲጀምር አንቺ ሲጠሩ ዝም ብለሽ አትጀምሪ አይደለም። ስማኝ እንደዛ ሳይሆን በስትክክል ላውራሽ ፈልጋለሁ ምናምን ሲለኝ እሺ በቃ ምናምን አልኩ። ይሄ ደግሞ አሁን ቀለበት ማድረግ የለ ቤተሰብ ነገ ያገናኘናል ብዬ ያራዳ ልጅ በቃ እሱ በቃ ሄደብኝ በኋላ ምናምን አልቻልኩም። ጋሽዬ መሰለሽ ነው ታዲያ ኧረ የሆነ ሰዓት ይከፋዋል ግን የሆነ ይከፋዋል እንደዚህ አይባልም። እሺ በቃ ለሲንግሎች በጣም ሶሪ ግን ለማንኛውም አቀፉ እንዳረሰው እሺ ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለንላችሁ። ዛሬ አፈሱና ታፈሱ መጡልን ማለት ነው። አፈሱና ታፈሱ የሚባሉ አብሬሽና ሄርሜላ መተውልናል ማለት ነው። ተባብለዋል ማለት ነው። ቀዝቀዝ በሉ እንግዲህ ለትናንትናው መልስ መሰለኝ ዛሬ ይሄንን ቪዲዮ ይዞ የመጣው ኤፍሬምም እየተወቀሰ ነው። ኤፍሬም ናራው ዙሯል። ከእንግዲህ በኋላ አይደርስብሽም፣ ከእንግዲህ በኋላ ከጫፍሽ ከጎንሽ አይደርስም እየተባለች ነው። እኔ ያለሁልሽ እኔ ባህልሽ የትዬ ማንም የሚነካሽ የለም እያለ ነው። በቃ ይሁንላችሁ እንግዲህ ያው እየተንጨረጨርክም ቢሆን ትናንትና ዘደ ለምን ሩታ እንደዛ ስትሆን አንጨረጨረ? አንተ ስታረግ ምንም አይመስልህ። ሩታ ግን የሆነ ነገር ሲፈጥር ፊት ሁሉ ቲማቲም ይመስላል ማለት ነው። ስለዚህ አብርሽ እንግዲህ ዛሬ እንዳያችሁት ማለት ነው ከሄርሜላ ጋር አበባ በአበባ አድርጓታል ማለት ነው። አበባ ቤት ልንከፍት ነው ብለዋል እንግዲህ በፊትም ሩታን እንደዚህ ሲላት ነበረ። እንደወለደች ሰሞን አበባ ሁሉ ጊዜ ተሸክሞ ይሄድ ነበር እና አበባ እንከፍታለን አበባ ቤት እያለ እንትን ሲላት ነበር። እና ያው ለአበባ ቤት መሰለኝ እንትን የሚለው አብርሽ የሚገዛው አበባ ቤት ሊከፍትላቸው ማለት ነው። እሱን አላውቅም፣ ግን እንደሱ ይመስላል ሁኔታው ነገሩ ማለት ነው። እና በሚገርም ሁኔታ እንግዲህ ዛሬ ደስ በሚል ሁኔታ መጥቷል ማለት ነው። አብርሽ እየሳቀ እየተደሰተ ሰሞኑን እንግዲህ እያቃጠሉት እነ ዳኒ ዛሬም ያው ስፖርት ሲሰራ ሲለፋ አይታችሁታል። አሁን ደግሞ ተመልሶ እንትን ብሏል ማለት ነው። ተመልሶ መጥቷል ማለት ነው። እናንተ ቆይ እና መጥቷል እላችኋለሁኝ። አብርሽ እንግዲህ ማንም የሚችለኝ የለም ከእንግዲህ በኋላ ሄርሜላ የኔ ነች ብሏል። የኔ ነች ብሏል። ሩታም የራስሽ መንገድ ውሰጂ ምረጭ ብሏታል። ያው እሷም እየመለጠች ነው። ደስታዬን ደስታዋ እያለችው ነው። ደስታ ምን ትፈልጋለህ? ምን ይምጣለህ? ምንድን ነበር የሚባለው? ምን ሊሆንልህ እያለችው ነው። እና ችግር የለውም እሷም የራሷን ህይወት ትኖራለች፣ አንተም የራስህን ህይወት ትኖራለች። ችግር የለም ደግሞ ለዚች ዓለም ኑሮ እና ትኖራላችሁ ማለት ነው። ትኖራላችሁ ያው እንግዲህ ሩታዬን ደስ በሚል ሁኔታ ዛሬ የምትመጣ ይመስለኛል ማለት ነው። ደስታንም ያው ቤቱ አስገብተው ማለት ነው። ሄድና አብርሽን ብትይ
2 አበባ አልበዛም እንዴ? ምን ነው ወረከሰ እንዴ እናንተ አበባ ነው እናንተ። ይሄኛውን እንኳን ከኋላ ቀንጥሶ ነው ይውላችሁ። ይሄ ቦታ እኮ ይመቻል። ቆይ ግን እናንተ ዩቲዩበሮች እና አብረሽ ማለት ነው ሌላ ቦታ የለም እንደዚች ላይ ነው ሁልጊዜ ቪዲዮ የምሰሩት? ሌላ ቦታ የለም እንደሚሰራበት? እችን ቦታ ተከራይታችኋል ነው እንዴ? ምንድን ነው ነገሩ? እንዲሁ ሁላችሁም ውት አብረሽም ሆነ ሩታ እነዳኒም ሆነ እነዳኒ እንኳን በብዛት እዚህ ቦታ አይሰሩም። ግን አብረሽና ሩታ እዚች ቦታ ነው የሚሰሩት ሁልጊዜ። ተከራይታችሁት ነው እንዲህ ይህንን ቦታ? እኔ ያልገባኝ ነገር ማለት ነው። እስቲ ያልገባኝ ነገር ይህን ቦታ ተከራይተው ነው እንዴ? ካለዚህ ቦታ ሌላ ቦታ ሲሰሩ አይቻቸው ስለማላውቅ ነው። እውነት ነው የምላችሁ። እንደኔ ተሆናችሁ እንደኔ ታያችሁ ማለት ነው። እኔ ሁልጊዜ እዚች ቦታ ነው ሲሰሩ የማያቸው። ስለዚህ ይችን ቦታ ተከራይተዋት ይሆን እንዴ እያልኩ ነው። ያስመስላል ደግሞ እንዴ ከዚች ቦታ እኮ ሌላ ቦታ ነቅነቅ ብለው ሲሰሩ አይቼም አላውቅም እኔ በበኩሌ። ስለዚህ ለዚህ ነው የጠየኳችሁ ብዬ ነው እናቴ። እና ይቺ ቦታ ምንድነች ነገሯ? ምንድነች እስቲ ነገሩኝ። አለዚች ቦታ ላይ ቪዲዮ አይሰሩም። ይቺ ቦታ የነሱ የተከበበች ቦታ ነች። ለነሱ ብቻ የተፈቀደች ቦታ ነች። ቡታጅራዎች ናቸው በብዛት የሚሰሩባት እዚች ቦታ ላይ። በቃ ይመጡና ዱቄሉና እዚች ቦታ ላይ ይሰራሉ። ለምንድን ነው? ሌላ ሰው የለም? ሌላ ሰው አይሰራበትም እዚች ቦታ ላይ? እነሱ ብቻ ናቸው ብያለሁ። እስቲ መልስ እንፈልጋለን ይተላላችሁና ጉድ። ዛሬ ደግሞ ምንድን በጊዜ እንቅልፍ የመጣው ምን ሆኖ ነው? ለሰዎች ተውኝ፣ እንቅልፋሙን ያለው ተውኝ። ስንት ሰዓት ነው? በቃ እንቅልፍ ቀን እኮ ለጥ ብዬ ነበረ። ለጥ ቀን ብታው ለጥ ስራ እንደሌለው ሰው። ለነገሩ ልብስ እንዲህ ተከምሯል፣ የሚተኮስ የሚታጠብ። እኔ ግን ለጥ ብያለሁ። ነገ ደግሞ እንግዲህ እተኩሳለሁ፣ አጥባለሁ። እግዚአብሔር ብርታቱና እንትኑን ይስጠንና እላችኋለሁ ውዶችዬ። አሁንም ፍትፈታ ይጀምር ያለው እንቅልፍ ይለኛል እላችኋለሁ። ምን እንደነካኝ አላውቅም። እባካችሁ ተወኝ። ዲሆኔስ ለወሬ ሞትኩኝ ነው እንጂ አሁን ለጥ ብል ምን አለበት? ለጥ በይ ያባይነሽ አክል ለጥ በይ እውነተኛ ለቪዲዮ ቅጭ ተብዬ ማለት ነው። እና አብሬሽ ሄልብዬ እንኳን ደስ ያለሽ ብለናል። ስለዚህ ስጦታ መጥቶልሻል። አበባ ተሸክሞልሽ መጣ። ይሄኛው አበባ ግን እዛ ጋር አለ። አብሬሽ ቀንጠስ አድርጋት ዘበኛው ጋር ተመካክለ እኔ ይህንን አበባ እንደዚህ እየተሸከማችሁ አብይ እንዳያያችሁ። አብይ እንዳያዩ እንደው አብይ ታየህ የኔን አበባ ቀነጠስኩ ብሎ